ስለዚህ ከቀደሙ የቀጠለው እንግዲህ ስለ ሳይኮሎጂካል ባያሶች እና ለምን ብዙ ሰዎች ትሬዲንግ ላይ እንደሚከስሩ ያወራ ነው ማለት ነው። አሁን በሁለተኛ ደረጃ ነው ምሳሌ ሰጣችሁ anchoring bias የሚባልና over confidence bias የሚባል ወይም over confidence trap ይሉታል። ሁለቱ እንግዲህ እንደስማቸው በጣም ግልጽ የሆነ ነው። ስለ over confidence የተወሰነ እናወራ። over confidence የሚባለው ወይም ያ trap የሚባለው ምንድነው? የቢጊነር ላይክ ይሉታል። ብዙ ጊዜ አዳዲስ ጀማሪ የሆኑ ትሬደሮች ሲመጡ ያው ትሬዲንግ እንደምታውቁት ገንዘብ መስራት ቀላል ነው። ገንዘብ ኮንሲስተንትሊ መስራት ግን ከባድ ነው። ሰው እውነቴን ነው የሚላችሁ ትሬዲንግ ላይ ለመስራት ሁለት በተን ካወቀ ድመትም ሊሆን ይችላል። ከዚህ በፊትም እንዳልኳችሁ ትሬድ ማድረግ ከቻለች መግዛት መሸጥ ከቻለች ልታተርፍ ትችላለች። ግን ያ ማለት ነገም ታተርፋለች ማለት አይደለም። ስለዚህ ጀማሪዎች ምን ያደርጋሉ ማለት ነው? በጣም ኦብቪየስ ነው። ትሬድ ይገባሉ። ትሬዲንግ ከሆነ ቦታ ሰምተው ኦንላይን ሰምተው ሊሆን ይችላል፣ ጎረቤታቸው ነግሯቸው ሊሆን ይችላል። ይገቡና ያገኛሉ ማለት ነው። ከዛ በኋላ የያዙት ፖዚሽን አንዳንዴ ፕሮፊታብል ይሆናል ማለት ነው። ቢከስሩም ብዙ አይከፋቸውም። ነገር ግን ፕሮፊታብል ከሆነ ቀጥታ አይምሯቸው ላይ መጣው ለምንድን ነው ይሄን ነገር ቀድሜ ያልጀመርኩት? ወይኔ እስካሁን ተበልቻለሁ፣ እኔ እኮ ጂኒየስ ነኝ የሚል አይነት ነው እይታቸው ይመጣው ማለት ነው። ይሄን ሲሉ ግን ወደ ኦቨር ኮንፊደንስ ትራፕ ይመጣሉ ማለት ነው። ይሄ ማለት እንዴት ነው? ትሬዲንግ እንዳልኳችሁ ማርኬቱ የመጨረሻ ኢንኤፊሺየንሲ ኤክስፕሎይት ያደርጋል። ያው ጀማሪ ስትሆኑ ደግሞ ብዙ ስህተቶች ይኖራሉ፣ ብዙ ነገር አለ፣ ፖዚሽን ሳይዝ አያውቁም፣ ብዙ ነገር አለ። ሲሳሳቱ ምን ይሆናል ማለት ነው? ቆንጆ አድርጎ ሃምብል ያደርጋቸዋል ማለት ነው። ይሄ እንግዲህ ጀማሪ ብቻ አይደለም የሚያጋጥመው፣ 10 ዓመት 20 ዓመት የሚቆዩ ሰዎች ያጋጥሟቸዋል። ስቴት ይሄ ሜንታል ስቴት ስለሆነ ማለት ነው። ስለዚህ ኦቨር ኮንፊደንስ ትራፕ የሚባለው በራሳችሁ ያላችሁን አቢሊቲ በጣም ኦቨርስቲሜት አድርጋችሁ ስትሄዱ ማለት ነው። ሪያሊቲ ላይ ችግር የለውም፣ ትሬዲንግ ላይ ስትመጡ ግን የመጨረሻ ሃምብል ትደረጋላችሁ ማለት ነው። ለዛም ብዙ ሰዎች ስፔሻሊ ጀማሪዎች በዚህ ይከስራሉ ማለት ነው። በሁለተኛ ደረጃ ደግሞ anchoring bias ይባላል። ይሄ እንግዲህ ብዙዎቹ ሰዎች ሲሉትም አትሰሙትም። anchoring bias ምንድነው? አንድ ነገር ባጭሩ አሶሺየት እያደረጋችሁ ያላችሁት ሬፈረንስ ፖይንት አላችሁ። ይህ ማለት የገዛችሁበት ኢንትሪ ሊሆን ይችላል፣ የወጣችሁበት ኢንትሪ ሊሆን ይችላል። ማርኬት ላይ ደግሞ ስለናንተ አይደለም፣ ስለናንተ ኢንትሪ አይደለም፣ ስለናንተ ማርኬቱ አያገባውም። ተጫወቱ፣ አትግዙ፣ ግዙ፣ ሽጡ፣ ምንም ማርኬቱ ከናንተ ውጪ ኤግዚስት ያደርጋል። እናንተ ባትኖሩም ኤግዚስት ያደርጋል፣ ብትኖሩም ስቲል ይቀጥላል። ህይወት አይለወጥም። ግን እናንተ ስትገዙ የገዛችሁበት ኢንትሪ ፕራይሳችሁን ሬፈረንስ ፖይንት የምትወስዱት ከሆነ ስህተት ያመጣል ማለት ነው። አሁን ይሄን እንግዲህ ብዙ ሳላወሳስበው ሪል ላይፍ በሆነ ኤግዛምፕል ልስጣችሁ። አሁን ለምሳሌ አንድ መኪና አንድ ቪትስ የዛሬ አመት አሁን ይሄ ቪዲዮ በመሰራበት ማለት ነው በ1.6 ሚሊዮን ገዛችሁ ብለን እናስብ። አሁን ባለንበት የቪትስ ገበያ እስከ 2.8 ሚሊዮን ይሸጣል። ጥሩ መኪና ነው በሚል አሰምሽም ማለት ነው። ስለዚህ እናንተ ስታዩት ቪትስ ውድ ነው የምትሉት እናንተ ከገዛችሁበት ሬፈረንስ ፖይንት ከወሰዳችሁ ስህተት ይሆናል ማለት ነው። ይሄ መኪና የተወደደበት እንግዲህ ራሱ ምክንያት ይኖራል እንዳልኩት አላቅም። ነገር ግን ምክንያቱ የተለያየ ነው። እናንተ ስለገዛችሁበት ፕራይስ አይደለም ማለት ነው። እናንተ ለምን 300 ሺህ ያገዙትም ቪትስ 2.8 ከመሸጥ አያድነውም። ማርኬቱ ኤግዚስት የሚያደርገው በሰፕላይ እና ዲማንድ ነው ማለት ነውና ይሄኛውንም ነገር ብዙ ጊዜ ትሬደሮች ላይ ኢፌክት ያመጣል። ይሄኛው ደግሞ ብዙ ሰዎችን እንዲከስሩ ያደርጋቸዋል ማለት ነው። ስለዚህ እናንተ አሁን ከሁለቱ የትኛው አጋጥሟችኋል? እስቲ ከታች ኮሜንት ላይ አሳውቁን። ቀጣይ ደግሞ የምር ብዙ ሰዎች ለምን እንደሚከስሩ ብዙ ሰዎች ኮንሲስተንትሊ ፕሮፊታብል የማይሆኑበትን የአንድ የባይስ ሳይኮሎጂካል ባይስ ወይም የኮግኒቲቭ ባይስ እናወራለን።